እሱ ማለት ነው። ታዲያ ምንድን ነው? ሴት ልጅ በችግሯ ሰዓት ሊጠቀምባት እንደሚሞክር አንድ ትንሽ ነው። ይሄን ታውቃለህ አይደል? ይቅርታ ቢሰብለ ስለምን እያወራሽ እንዳለ አልገባኝም። ቆይ ምን አድርጌ ነው የምትላት? ሲሆን እኮ ልታዝንላት ነው የሚገባው። አሁንም አልገባኝም። ስለ ቤዛ ነው የማወራው። ኦኬ አሁን ገባኝ። እና ማን ነው ሊጠቀምባት የሞከረው? ማን ሊሆን ይችላል? ማን ባዩ ነው? እና ዘህተት የምኑ ላይ ይቺ ልጅ እኮ ፍቅረኛ አላት። በዛ ላይ ደግሞ ልቧ ተሰብሯል። ታዲያ ይህንን አጋጣሚ ለመጠቀም መሞከር ትንሽ እንኳን አይደብርህም? ታዲያ እኔ እኮ ምንም አላደረኳትም እንጂ ስትሬት ላደርጋት ነው የሞከርኩት ያሉት። ከዛ ልቧ ወደ አንተ እንዲሳብ እናም ልትጠቀምባት አስበህ ነው አይደል? ሲነቃብል ታስቀይስ ባልሆነ። አይ እኔ ላስቀይስ እየሞከርኩ አይደለም። ምንድን ነው ትኩረት ፍቅረኛ ያላቸው ሴቶች ላይ ሆነ ጣላሽ ነው አልገባኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም እያለሁ ሰላማችሁ ስትበል ማለት ነው። ዛሬ ይዤላችሁ የመጣሁት ሰብልና ኤላን ክፍል 45 ነው ማለት ነው። እንደው እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። እንግዲህ ባለፈው ሳብት ለማስታወስ ያክል እንግዲህ ሰብሊ ማለት ነው በእንትን ሄዳ ወይም መሲ ምልክት አድርጋላት ማለት ነው። ወርቅና ሰሙን አንቺ እንግዲህ አውጥታሽ ድረሽበት ብላ እንግዲህ ፈልጋ አግኝተው ነበረ ኤላን ለማየት እሱን ማለት አላያት ራሱ ብሎ ዞር ዞር ብላ እንዲያያት ካደረገች በኋላ ልክ ያው እንደሚታወቀው ማለት ነው የእንትና ልክ እሱ ሲያናግራት እሷ ያው እንትን ትላለች ማለት ነው። ከዛም እንግዲህ አይ በቃ እኔ ስላየሁሽ ደስ ብሎኛል ብለው ተሰናባብተው ነበር ያገኘነው ማለት ነው። ኤላ እንግዲህ ዛሬ ማለት ነው በሌላ ጊዜ ያ መጽሐፍ አንብቦ ከጨረሰ በኋላ ማለት ነው እና ጆሲ አላዩትም ነበረ። ትምህርት ቤት መጣ ማለት ነው። ለምንድን ነው መጣኸው በማለት እንግዲህ ያው ልማር ነው ሌላ ለምን ሊሆን ይችላል፣ እኔ ሌላ አላማ የለኝም ትምህርት ብቻ ነው ሲላቸው አንተ ማን አላማ ሊኖርህ አይገባም። አንተ አላማ የሰው ትዳርና የሰው ህይወት ውስጥ እየገባህ ፐርሰናሊ ህይወት ውስጥ እየገባህ መበጥበጥ ነው እንጂ ማለት ነው። ጆሲ እናንተና እንግዲህ ጓገጭ ብለውበታል ማለት ነው። በዛ ቤት መጽሐፉን ይዞ በስ ያለችበት ማለት ትራ ያለችበት ሄዷን ማለት ነው። እዛም እንግዲህ ይህ መጽሐፍ ስታርፊ አንብቢው በጣም አሪፍ መጽሐፍ ነው ማለት እንትን ይላታል። ግን እሷ ግን እንደማትፈልግና አሁን ሙሉ በሙሉ ትምህርት ቤት ትምህርቷ ላይ ትኩረት እንደምታረግ ትነግረዋለች። በቃ ደስ ካለሽ አንብቢው፣ ደስ ካላለሽ ደግሞ ታዩ አንዱ እድለኛ መጥቶ ይወስደዋል ሲላት አልወስደውም ሲላትም በቃ እሱ ደግሞ አስቀምጦት ሄደ። ምክንያቱም እሷ አፏና ልቧ የተለያየ እንደሆነ ስለሚያውቅ ማለት ነው። አስቀምጦ ዞር ብሎ ከትምህርት ቤት በር ላይ ወይም ጀርባ ላይ ሆኖ ያያት ነበረ ማለት ነው። እንግዲህ ምንም ሳታመነታ ወስደዋለች ማለት ነው። እንግዲህ ወስዳ ሌላ ቦታ ተቀምጣ እያነበበች እያለ ጆሲ ወደ እሷ ይመጣ ማለት ነው። እንዴት ነሽ ኤላ እኮ ትምህርት ቤት መጣ ምናምን ሲላትም አዎ አግኝቼዋለሁ፣ እሱ ግን ተዋሸኛለች ብሎ ነበረ። መሲ አልዋሸችም ማለት ሰብሊ አልዋሸችም፣ አዎ አግኝቼዋለሁ ማለት ትመልሰዋለች ማለት ነው። ህይወታችንን ለመበጥበጥ ምናምን ሲልም አይበጣበጥም ህይወታችንን ፈጽሞ እንዳታስብ ጆሲ ብላ እንግዲህ ጆሲን ካረጋገች በኋላ ለምንድን ነው ከህይወታችን የሚያወጣው የማይወጣው ምናምን ይላታል ማለት ነው። አረ ከህይወታችን ይወጣን ጋሽ ምናምን በቃ ብትለውም ነገር ግን ጆሲ መጽሐፉን ደግሞ ስታነበው ሲያት በጣም ደሙ ፈላ። እንግዲህ ኤላም ጋር እጇን ይዞ ማለት ነው ደብተሩን ማለት መጽሐፉን ማለት ነው አብጥቶ እንግዲህ ፊት ለፊቱ ይወረውርለታል። ኤላ ለምንድን ነው እንደዚህ የሆነው? ለምንድን ነው እንደዚህ የምታደርገው? ደደብ እንዴት መጽሐፉን ተወረውረዋል ለነገሩ ምናምን ይለዋል ማለት ነው። ከዛ እሱም ለምንድን ነው አጠገቧ የምትደርሰው? አጠገቧ አትድረስ አናሃደን እንዴ ሲለው መንገዴ ምን አለ በመጨረሻው ለምን ይህ የማይዘልቅን ፍቅር ትታገላለህ? ደግሞ ምስቲ እንደዚህ ወንድ ነኝ ካልክና ካሰብክ ናቶዶ ባልቴ እኔ እናንተ እንፋለምና ያሸነፈ ሰብዴን ይውሰድ ይላል ማለት ነው። እዚህ ሁሉ ሲሆን እንግዲህ ጆሲን ተረጋጋ እያለች ነበረ፣ መሲ ነበረ፣ ሰብሊ ነበረች ማለት ነው። ከዛ ምንም ሊረጋጋ አልቻለም ማለት ነው። ስለዚህ እሷ በጣም በጣልቃ ትገባና እኔ ተስማምታችሁ የምትወስዱኝ ያሸነፈ እቃ አይደለሁም ወይ ሸቀጥ አይደለሁም፣ ስለዚህ ስነ ስርዓት ያዝልኝ ብላ እንግዲህ ከዛ ካጠገቡ ዞር ትላለች ማለት ነው። ይሄዳሉ። እሱም ከመሄዳቸው በፊት ሁለተኛ አጠገቤ እንዳደርሽብኝ በስተት ይላታል ማለት ነው። እሷም እንግዲህ ልቧ ኤላ ጋር እየመታ እንግዲህ ደብኗና ወይም አካሏ ማለት ነው ተጆስ ጋር አብሮ ሄዷን ማለት ነው።
ልክ ከጆሲ ጋር እያወሩ እያለ እንግዲህ ዛሬ የት ነው ልቡን እኮ ሰበርኩት ብላ እንግዲህ በድጋሚ ማለት ነው ትፈልገዋለች ማለት ነው። ከሱ ደግሞ እንደ አጋጣሚ ቤዚትን አግኝቷት ያው የደረሰባት በቹቻና በያሬድ ምክንያት በጣም ከባድ ነገር ነው ማለት ነው። እሱን የሚያግዛን ነገር እንዳለና ምን አዲስ ነገርስ እንዳለ ስለ ሙሉ ሀሳቡና መረጃው ማለት ነው እያወሩ እያለ ማለት ነው ታያለች ማለት ነው። እሷ ደግሞ ተደብቃ ነበረ ማለት ነው። እሷም እንግዲህ ለምን ያወራን እያለች እንግዲህ እየተደብቃ እያየች እያለ መሲ ትመጣባታለች። እንዴት ነሽ ትላታለች። አንቺ ቆይ ኮቲም የለሽም እንዴ ምናምን ትላለች ማለት ነው ሰብሊና። ኮቲማ ነበረኝ እንዴት ታየኛለሽ ልብሻ ላይ ብሎ ልብሽ ሸፍቶ ምናምን ትላታለች። እኔ አይ እኔ እንደዛ አይደለም ምናምን ትላለች ማለት ነው። ምን እያየሽ ነው ምን እያወሩ ነው ምናምን ስትል ምን አውቃለሁ ኤላ ግን አሪፍ አጋጣሚ ያገኘ ይመስላል። ምክንያቱም ልጅቷ ቆንጅዬ ናት አይደል ምናምን ማለት ስትል ፍቅረኛው እኮ ካናዳ ሄዷል። ስለዚህ አሁን እንግዲህ በማጽናናት መልኩ ገብቶ ልቧ ውስጥ ገብቶ ይዝጎዘጉዛን ኤላ ምናምን ትላታለች። እሷማን ይሄን ነገር አይሆንም ሞቼ ነው ቆሜ በማለት እንግዲህ በብስጭት ማለት ነው እንትን ትላለች ማለት ነው። ተበሳጨች ምንም አታመጭም በማለት እንግዲህ ሁሉም ሰው ትተዋታል ማለት ነው። እና እንሂድ ስትላትም የምጠብቀው ሰው አለ ስትልም ጆሲ ነው ስትላት አይ ጆሲን አይደለም ትላታለች። እና እንደዛ ከሆነማ አብሬሽ ልቀመጥ ስትላትም ነው እንደዛ አይሆንም ትላታለች። እሺ ምንድነው የምትፈልጊው ስትላት የራስሽ ጉዳይ ብላት እንግዲህ እንሂድ ብላት ማለት ነው። ሳትፈልግ በግዷ እንግዲህ ከዛ ቦታ ማለት ነው በሚያነብበት ዙሪያ ላይ የሚመለከተው ማለት ነው ትሄዳለች ማለት ነው። ከዛም ከሄዱ በኋላ በጣም ተናዳና ተበሳጭታ ማለት ነው ደረጃ ላይ ትጠብቀዋለች። ልክ ከቤዚቲ ከተለየ በኋላ ማለት ነው አንተ ግን እንደዚህ አይነት ቀሽም አትመስለኝም ነበር ትለዋለች። ምንድነው ነገሩ እየገባኝ አይደለም ለምን አታስረጅኝ ቢላታ ማለት ነው። እሷ እንግዲህ በመቀጠል ማለት ነው እንዴት ነው ማስረዳ ቆይ ማን ልጅቷ እኮ ፍቅረኛ አልጋላት ምን አድርጊ ነው የምትላት ገና ካናዳ በመግባቱ አንተ አሁን ምንድነው ስርስሯ የምትነጠፈው ስትለም ታዲያ ምን ችግር አለው ካፈቀረችኝ እኔ ያደርጋታለሁ ካላፈቀረች ደግሞ መንገዴ ነው ምን ችግር አለው በማለት መልስ ይሰጣታል። ይሄማ ፈጽሞ እንደማይሆን ትነግረውና እንግዲህ ያው ትበሳጭበታለች። ቆይ አንቺ እንደዚህ የሚያደርግሽ ግን ምንድነው ሲጀመር አጠገቤ ላደርሽ እኮ ተናግሬ ነበረ ምንድነው ችግርሽ ምናምን ይላታል። እኔ እኮ ስለኔ ጉዳይ ላወራህ አይደለም ግን ልጅቷን ተዋት ምናምን ትለዋለች። አይ ልጅቷ እኮ ፍቅረኛዋ ስለሄደባት ብቻ ሳይሆን የምትወዳትና የምትሳሳላት ልክ እንደ እህት የሚተያዩ ልጆች ናቸው። ስለዚህ ዛሬ እንደዚህ የሆነችው ያው ቤተሰቡን እንትን ለማለት ነው ምናምን ትለዋለች። ይሄም እያለ ማለት ነው እሱ ግን አሻፈረኝ ይላል ማለት ነው። አጠገቡ እንዳደርስ ትነግረዋለች ይነግራታል ማለት ነው። በድጋሚ ይሄ ሁሉ እንዴት ይሆናል ብላ እንግዲህ ሰብሌኔ በጣም ተናዳለች ተበሳጭታለች ማለት ነው። መሲም እንግዲህ ይሄ ፍቅር እንደዚህ ያደርግሻል ማለት እንግዲህ እንትን ትላለች ማለት ነው። ሄቨን እንግዲህ ይለያያሉ በእንደዛ ገደል ግባ ብለው እንግዲህ ትለያያሉ ማለት ነው። ሄቨን ጄሪን ጥጋሚ አጠገቤ እንዳደርሽብኝ ትላታለች ማለት ነው። ምንድነው የማልደርስበት ምናምን ስትላትም እንግዲህ ያው በሷ አማካኝነት የልጅቷ እንትን ስላለች ማለት ነው ሁለተኛ አጠገቤ እንዳደርሽ ምናምን ይላታል ማለት ነው። ጋይስ ያው ትላታለች ማለት ነው ጄሪ ምክንያቱም በሷ ምክንያት አቶ ደረጀ ውጤቷ ያሽቆለቆለ ወይም የቀነሰው ጓደኞቿ ወይም የምትሉ አዋዋለው ማለት ነው ማለት ነው። ስለዚህ ዋርክብ ሳይቀር ዮናስም ሳይቀር ማለት ነው ዮሲያስ ማለት ነው እንደዛ ብሎ በጣም ተናዳለች ማለት ነው ሄቨን። ምክንያቱም እንዴት በአባቴ ምክንያት እንዴት አለ ጓደኛ ባዶ ቀራለሁ ብቻዬን አደኩኝ ብቻዬን ኖርኩኝ አሁን ደግሞ ሰው ብስቀርብ ለምን ይሄን ያደርጋል በማለት ተበሳጨች ማለት ነው። ቹቻና ቤዚቲ ዛሬም እንዴት ተደባበሩ ናቸው። ልቧ ያው እሷ እንዳላረገችው ቢነግራትም ነገር ግን ምንም አማራጭ የላትም። ምክንያቱም ፍጥጥ ብላ እኔ ነኝ የከዳሁሽ ትላታለች። ልቧ ደግሞ እንደዛ ይላታል ማለት ነው። በዚህ ሁሉ ቀውስ ውስጥ ነው ያሉት ማለት ነው። ቾምቤላን ማለት ነው። ዛሬ እንግዲህ ትናንትና እነ ፍራይድ ዶሎ ማለት ነው እነ ፈራር ተሎ ነው እነሱ በመከሩት መሰረት እንግዲህ ፍቅረኛህን ወይም ሚስትህን ኮራ ቀብረር በልባት ይሉታል ማለት ነው። እሺ እንደዛ ከሆነ እንግዲህ በማለት ኮራ ቀብረር ብሎባታል። ቃጭል ይሄ ልጅ ምን ነክቶት ነው ቆይ ለምንድነው እንደዚህ ሆነ ቢበላ እንግዲህ ትደውላለች ማለት ነው ለነ አቡሻ
እሷም ስደውል ምንም አላደረግንም የፍቅር ምህራችን ነው የተሰጠነው። ምክንያቱም እኛ አሁን ምሁር ልንሆን ነው። ስለዚህ እባክሽ ተዘጋጅ በማለት እንግዲህ ለቃጭልም ተናግራታል ማለት ነው። እንግዲህ ሲመጡ ያው ደፈቃ እንደምትገባላቸው ብላለች ማለት ነው። ፊዮሪ ደግሞ እንግዲህ ጊልያድን እና ሀና ሰፈር አግኝተው የእነሱ ፍቅር ብዙ ዋጋ ተከፍሎለታል። እንደዚህ ዝም ብለህ መጥተህ እንድበጠብጠው አልፈልግም። ስለዚህ ድጋሚ እዚህ ሰፈር እንዳላይህ በማለት እንግዲህ መጥተዋለች ማለት ነው። እሱም እንግዲህ ያው አሳይቷታል ማለት ነው በአጭሩ። ጋይስ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ማለት ነው ሰብስክራይብ አድርጉ። ነባሮች ደግሞ ላይክ ሼር አድርጉ። ዛሬ ኤላና ሰብሊ እንግዲህ በዚህ ሁኔታ ቀጥለዋል ማለት ነው። እንግዲህ ዳግም ልብ ተሸንፋ ይቅርታ ብለው ከትራይ ጋር ይሆናሉ ከኤላ ጋር ወይስ ዛሬም ልቧ ከኤላ ጋር ነፍሷ ደግሞ ወይም ስጋዋ ደግሞ ከጆኒ ጋር ይሆናል። ድጋሚ የምናይ ይሆናል ማለት ነው። ውድና የተከበራችሁ የፍቅር ጎጆዎች ቤተሰቦች ስለተከታተላችሁ ከልብ አመሰግናለሁ።